የተቋማትን ጥንካሬና ጤናማነት ስንለካ በሚገባ ልናያቸው ከሚያስፈልጉ በርካታ ጠቃሚ ነገሮች መካከል አንዱና የመጀመሪያው ትርፍንና ትርፋማነትን ለይቶ ማየት መቻል ነው። ተቋማት አሁን ላይ እያሳወቁን ያለው ትርፋቸውን እንጂ ትርፋማነታቸውን አይደለም። አንድ ኩባንያ በሚሊዮን የሚቆጠር ትርፍን አግኝቶ በዛው በተመሳሳይ ሰዓት ትርፋማ ግን ላይሆን ይችላል፣ አንፕሮፊታብል ሊሆን ይችላል። ምናልባት ይህንን ስል ይህ እንዴት ሊሆን ይችላል ልትሉ ትችላላችሁ። የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ለሁላችንም በእጅጉ ጠቃሚ የሆነ አንድ ነጥብን አንስተን በሚገባ እንወያያለን። እንደሚታወቀው ከሰሞኑ የበጀት ዓመቱ ማለቁን ተከትሎ በርካታ የሚባሉ የሀገራችን ተቋማት ዓመታዊ ትርፋቸውን እያሳወቁ ያለበት ሁኔታ አለ። በካፒታል ገበያ እንደሚሳተፍ አንድ ሰው ከዚህ ጋር ተያይዞ ልብ ልንለው የሚገባ አንድ እጅግ በጣም ጠቃሚ ነጥብ ነው የምናነሳው። አንድ ኩባንያ በሚሊዮን የሚቆጠር ትርፍን አግኝቶ በዛው በተመሳሳይ ሰዓት ትርፋማ ግን ላይሆን ይችላል፣ አንፕሮፊታብል ሊሆን ይችላል። ምናልባት ይህንን ስል ይህ እንዴት ሊሆን ይችላል ልትሉ ትችላላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ የምትቆዩ ከሆነ ይህንን ነው በሚገባ የምናየው። እንዳልኩት አንድ ኩባንያ በሚሊዮን በቢሊዮን የሚቆጠር ትርፍን አግኝቻለሁ ብሎ ሪፖርት አድርጎላችሁ ነገር ግን በተመሳሳይ ሰዓት ያ ተቋም ትርፋማ ግን ላይሆን ይችላል። ይህ እንዴት እንደሚሆን ከቪዲዮ ፍጻሜ ከቆያችሁ አብረን እናያለን። ስለሆነም ዛሬ ገንዘባችሁን ከኪሳራ ሊጠብቅ የሚችል የብልህ ኢንቨስተሮች መመሪያ የሆነውን ይህንን እጅግ ጠቃሚ የሆነ ነጥብን እናያለን። ይህ ቪዲዮ አጠቃላይ በኢትዮጵያ የካፒታል ገበያ እየተሳተፍን ላለን እና በኢትዮጵያ የካፒታል ገበያ ለመሳተፍ ፍላጎት ላለን ሁሉ በእጅጉ ጠቃሚ ነው። ምክንያቱም የተቋማትን ጥንካሬና ጤናማነት ስንለካ በሚገባ ልናያቸው ከሚያስፈልጉ በርካታ ጠቃሚ ነገሮች መካከል አንዱና የመጀመሪያው ትርፍንና ትርፋማነትን ለይቶ ማየት መቻል ነው። ተቋማት አሁን ላይ እያሳወቁን ያለው ትርፋቸውን እንጂ ትርፋማነታቸውን አይደለም። ይህንን በሚገባ ማስተዋልና ማወቅ ይኖርብናል። ፕሮፊት እና ፕሮፊታቢሊቲ በእጅጉ የተለያዩ ነገሮች ናቸው። አሁን ላይ በርካታ የሚባሉ እንዳልኳችሁ ተቋማት እያሳወቁን ያለው ትርፋችን ይህን ያህል ነው፣ በበጀት ዓመቱ ይህንን ያህል ትርፍ ማስመዝገብ ማግኘት ችለናል ነው እንጂ እያሉን ያለ በዚህ መልኩ ትርፋማ ነን አላሉንም። የአክሲዮን ግዥና ሽያጭ ውሳኔዎችን ለመወሰን ከመቸኮላችን በፊት የእነዚህን ተቋማት ትርፍና ትርፋማነታቸውን በሚገባ ለይተን በሚጠቅመን ልክ ማየት በእጅጉ ጠቃሚ ነው። ይህንን በዝርዝር ለማየት ያክል ትርፍ ማለት ምን ማለት ነው የሚለው ማየት ይኖርብናል። ትርፍ ማለት የአንድ ኩባንያ አጠቃላይ ገቢው ሲቀነስ አጠቃላይ ወጪው የሚመጣው አብሶሉት ነምበር ትርፍ ተብሎ ይጠራል። ይህንን የተቋሙ የትርፍና ኪሳራ መግለጫ ላይ ታገኙታላችሁ፣ ወይም ደግሞ ኢንካም ስቴትመንት የምንለው ማለት ነው። ያም ይሁን ይህ ግን በአመቱ በበጀት ዓመቱ ያገኘው ገቢ ሲቀነስ በበጀት ዓመቱ ገቢውን ለማግኘት የዋጣው ወጪ ሆኖ የሚመጣው አብሶሉት ነምበር ትርፍ ነው። ተቋማት እያሳወቁን ያለ ይህንን ቁጥር ነው። ነገር ግን ይህ ቁጥር ትርፋማነትን ላያመለክት የሚችልበት እጅግ በጣም ሰፊ የሆነ ሁኔታ ያለ መሆኑን በመረዳት ትርፋማነትን በግል ማየት እጅግ በጣም ወሳኝ ነው። ስለሆነም ትርፋማነት የምንለው ደግሞ አብሶሉት ነምበር ሳይሆን አጠቃላይ የተቋሙን ብቃት የሚለካልን ሪላቲቭ ማትሪክስ ነው። ትርፋማነት ስንል we are not saying about absolute number ስለ ሪላቲቭ ማትሪክስ እንጂ ስለ አብሶሉት ነምበር ያወራን አይደለም። የብቃት መለኪያ እንደመሆኑ መጠን
ስለዚህ ኩባንያው ይህንን ትርፍ ያገኘው ምን ያህል ሀብት ሲያንቀሳቅስ ኑሮ ነው ብለን መጠየቅ አለብን። ተቋሙ ይህንን ያክል ትርፍ ያገኘው በምን ያክል የስራ ማስኬጃ ወጪ ነው? የወጪ ማኔጅመንት ኢፊሸንሲው ምን ይመስል ነበር? የአሴት ዩቲላይዜሽን ኢፊሸንሲው ምን ይመስል ነበር? እና ሌሎች የትርፋማነት መለኪያ መንገዶችን አንስተን ትርፋማነቱን ማየት በእጅጉ ጠቃሚ ነው። ይህንን በሚገባ እንለያለን። ስለሆነም እነዚህ ሁለት ቃላትን ትርፍና ትርፋማነትን ለማወዳደር አንድ ወሳኝ ምሳሌን እንይ። አሁን ለምን አንድ ኩባንያ ትርፍ አግኝቶ ትርፋማ ላይሆን ይችላል እንዳልኳችሁ በሚገባ ትረዳላችሁ። ለምሳሌ ሁለት ባንኮች አሉ ብለን እንሰብ። ሌትሰይ አንደኛው ባንክ ሀ እንበለው፣ ሌላኛውን ደግሞ ባንክ ለ እንበለው። ለምሳሌ ባንክ ሀ የምንለው 500 ሺህ ብር ትርፍ አገኘ ብንልና ይህንን 500 ሺህ ብር ትርፍ ለማግኘት ስራ ላይ የዋለው የተጠቀመው ያንቀሳቀሰው የሀብት ብዛት ግን 50 ሚሊዮን ብር ነው ብለን ብናስብ፣ ኦን ዘ አዘር ሃንድ ደግሞ ባንክ ለ 200 ሺህ ብር ትርፍ አገኘ ብለን ብናስብና ይህንን 200 ሺህ ብር ለማግኘት ያንቀሳቀሰው የተጠቀመው የሀብት ብዛት ግን 2 ሚሊዮን ብር ብቻ ነው ብለን ብናስብ፣ እዚህ ላይ ሁለት ነገሮችን እናስተውላለን። አንደኛው ባንክ ሀ 500 ሺህ ብር ትርፍ በማግኘቱ ከባንክ ላይ የተሻለ ትርፍ አግኝቷል። ምክንያቱም ባንክ ላይ ያገኘው 200 ሺህ ብር ነው። ነገር ግን በውጤታማነት በኤፊሸንሲ ስንለካው ግን ባንክ ለ ከባንክ ሀ በእጅጉ የተሻለ ትርፋማ የነበረ ባንክ እንደነበር ግን እንረዳለን። ምክንያቱም ባንክ ሀ 500 ሺህ ብር ማትረፍ የቻለው 50 ሚሊዮን ብር አንቀሳቅሶ ነው። ነገር ግን ባንክ ለ 200 ሺህ ብር ማግኘት የቻለው 2 ሚሊዮን ብር ብቻ በማንቀሳቀስ ነው። ሁለቱን ተቋማት በትርፍና በትርፋማነት ስናወዳደራቸው በእጅጉ ባንክ ለ ተመራጭ ባንክ ነው። ስለዚህ እንደ ባንክ ሀ አይነት ባንኮች ላይ ወይም ደግሞ ተቋማት ላይ ኢንቨስት ከማድረግ ይልቅ እንደ ባንክ ለ ያሉ አሴት ዩቲላይዜሽን ኤፊሽንሲያቸው ከፍ ያሉ ተቋማት ላይ ኢንቨስት ማድረግ በእጅጉ ጠቃሚና የሚመከር ጉዳይ ነው። ስለሆነም እናንተ አሁን ላይ ይሄ ተቋም ይሄን ያክል ቢሊዮን ብር የትርፍ ሪፖርት አውጥቷል፣ ይሄ ተቋም ይሄን ያክል ሚሊዮን ብር የትርፍ ሪፖርት አውጥቷል ብላችሁ በትርፍ ከመሸወድ ይልቅ የተቋሙን ትርፋማነት የሚያመለክቱ መለኪያ መንገዶችን በመጠቀም ትርፋማነቱን መለካት በእጅጉ ጠቃሚ ነው ብዬ አስባለሁ። ይህንን ለመጠቆም በዋናነት እወዳለሁ። ስለሆነም አክቲቭ የሚባሉ ራሽናል የሚባሉ ኢንቨስተሮች የተቋምን ትርፋማነት የሚለኩባቸው ሶስት ዋና ዋና የትርፋማነት መለኪያ መንገዶች አሉ። እንዳልኩት ትርፍና ትርፋማነት በዚህ ልክ እንደሚለያይ አይተናል። ስለዚህ ሪሊ ይህንን ያክል ቢሊዮን ብር አትርፍ ያለው ያለው ተቋም ትርፋማ ነው ወይ ብሎ ለመወሰን ሶስት ዋና ዋና የትርፋማነት መለኪያ መንገዶች አሉ። እነዚህን መጠቀምና ትርፋማነትን መለካት እንችላለን። አንደኛው እንግዲህ የትርፋማነት መለኪያ መንገድ የትርፍ ህዳግ ይባላል፣ ወይም ደግሞ በእንግሊዝኛው ፕሮፊት ማርጂን ማለት ነው። ይህ መለኪያ የሚያመላክተው ኩባንያው ከሚያገኘው እያንዳንዱ 1 ብር ገቢ ውስጥ ስንት ሳንቲሙን ንጹህ ትርፍ አድርጎ ማግኘት እንደቻለ ያሳየናል። ተቋማት ያገኙትን ገቢ ሁሉ ትርፍ አያደርጉትም። ካገኙት ገቢ ላይ ያገኙትን ገቢ ለማግኘት የዋጡትን ወጪ ይቀንሳሉ። ስለዚህ ፕሮፊት ማርጂን የምንለው የሚያሳየን እያንዳንዱ ብር ገቢ ላይ ከእያንዳንዱ 1 ብር ገቢ ላይ ምን ያክል ፐርሰንቱ ወደ ኒት ፕሮፊት ተቀይሯል የሚል መለኪያ መንገድ ነው። ስለዚህ እዚህ ላይ ከፍ ያለ ፕሮፊት ማርጂን ያለው ተቋም ዲማንድድ ይሆናል ማለት ነው። ሳይንሳዊ በሆነ መንገድ እዚህ በፊትም ገልጬዋለሁ። አንድ ተቋም ኢፊሽንት ነው የሚባለው እስከ 55% ሲደርስ ነው። ማክሲመም 55% ነው። ያ ማለት 10 ብርን ለማግኘት 10 ብር ገቢን ሲሰበስብ ቢበዛ ከ5 ብር ከ50 ሳንቲም በላይ ወጪ ሊያወጣ
አያስፈልግም ተብሎ ነው የሚታሰበው። እንደዛም ቢሆን ከሆነ ኢፊሽንት ነው ተብሎ ሊታሰብ ይችላል። ስለዚህ ፕሮፊት ማርጂኑን ማየትና የተሻለ ፕሮፊት ማርጂን ያለው ተቋም ከሆነ ዲማንድድ መሆኑን መረዳት እንችላለን። ፕሮፊት ማርጂን እንዴት ይለካል? ኔት ኢንካም ሲካፈል ለቶታል ሬቨኒው ነው ታይምስ 100 አድርገን ማለት ነው። ይህንን በሚገባ መረዳት መቻል አለብን። ሁለተኛው የትርፋማነት መለኪያ መንገድ የንብረት ትርፋማነት ነው ወይም ደግሞ ሪተርን ኦን አሴት ነው። ይሄ መለኪያ መንገድ የሚያሳየን ተቋሙ አሴቱን ጠቅላላ ሀብቱን በምን ያክል ኢፊሽንትሊ በመጠቀም ምን ያክል ትርፍን ማግኘት ችሏል ነው። አንዳንዴ ተቋማት በርካታ የሚባል ሀብትን ለስራ ይጠቀሙና ነገር ግን የሚያገኙት ውጤት የሚያገኙት ትርፍ ከተጠቀሙት ሀብት ጋር ሲነጻጸር ከዚህ ግባ የማይባል ነገር ይሆናል። ያ ማለት የንብረት ትርፋማነታቸው ዊክ እንደነበር እንረዳለን። ይሄ አንዱ የሪሶርስ ኢፊሽንት ዩቲላይዜሽን ማሳያ መንገድ ነው። ሪተርን ኦን አሴታቸውን መለካት መቻል አለብን። ሪተርን ኦን አሴት የሚለካው አጠቃላይ ኔት ኢንካማቸው ሲካፈል ለቶታል አሴታቸው ነው። ያ ማለት አንድ ብር አሴትን በመጠቀም ምን ያክል ብር ሪተርን ማግኘት እንደቻሉ የሚለካልን እጅግ በጣም ታዋቂ የትርፋማነት መለኪያ መንገድ ነው። ይህንንም ተጠቅማችሁ ኢንቨስት ልታደርጉበት ያሰባችሁትን ተቋም ወይም ደግሞ ጥሩ ያልሆነ ተቋም ላይ ነው ኢንቨስት ያደረግኩ ብላችሁ አክሲዮኑን ሽጣችሁ ልትወጡ ያሰባችሁበትን ተቋም ትርፋማነቱን በዚህ ልክ መለካት ትችላላችሁ። ሶስተኛውና ሌላኛው የባለቤትነት ካፒታል ትርፋማነትን በመጠቀም የተቋሙን የትርፋማነት ሁኔታ መለካት ትችላላችሁ። ሪተርን ኦን ኢኩዊቲ እያልን የምንጠራው እንደው ሌላው ቢቀር አትሊስት እኛ ባለቤቶቹ ያዋጣነውን ንብረት ፔይድ ካፒታሉን ኤፊሽንትሊ በመጠቀም ምን ያክል ትርፋማ መሆን ችሏል ብላችሁ መለካት መቻል አለባችሁ። ያው ሪተርን ኦን አሴት ከሪተርን ኦን ኢኩዊቲ ጋር ተቀራራቢ ነው። ሪተርን ኦን አሴት አጠቃላይ ድርጅቱ ውስጥ ያለ ሪሶርስን በመጠቀም ምን ያክል ምርታማ መሆን ተችሏል፣ ምን ያክል ትርፋማ መሆን ተችሏል ነው። ሪተርን ኦን ኢኩዊቲ ግን ኦንሊ የሚያሳየን ኦነርስ ካፒታሉን ብቻ በመጠቀም የኛን ሪሶርስ ብቻ በመጠቀም ጭምር ምን ያክል ትርፋማ እንደሆነ ተቋሙን ለመገምገም የሚያስችለን ሌላ ሳይንሳዊ መንገድ ነው። ይህንንም ምን አድርገን ነው የምንለካው? የተቋሙ አጠቃላይ ኔት ኢንካም ሲካፈል ለሼር ሆልደርስ ኢኩዊቲ አድርገን ባንድ ሼር ሆልደርስ ኢኩዊቲ ባንዲት ብር ምን ያክል ኔት ኢንካም ጀነሬት ማድረግ እንደቻለ በዛም ኢፊሽንሲውን ማየት የምንችልበት ሁኔታ ይኖራል ማለት ነው። እንደዚህ አድርጋችሁ ሪፖርት ካደረገው የትርፍ መጠን በመውጣት ሪሊ ትርፋማ መሆኑን ማረጋገጥ የግድ የሚያስፈልግ መሆኑን በመረዳት ሁላችሁም በካፒታል ገበያ ውስጥ ስትሳተፉ የተቋሙን የትርፍ መጠን ከማየት ባለፈ የትርፋማነት ሁኔታውን በእነዚህ የትርፋማነት መለኪያ መንገዶች በመለካት ጥሩ የሚባል ስሌት የታከለበት የአክሲዮን ግዥና ሽያጭ ውሳኔዎችን እንድትወስኑ በአክብሮት ለመጋበዝ እወዳለሁ፣ ለማሳሰብ እወዳለሁ። ለማጠቃለል ያክል በኢትዮጵያ የካፒታል ገበያ ስኬታማ ለመሆን የኩባንያውን የትርፍ ቁጥር ብቻ አይታችሁ አትታለሉ። ይልቁኑ ትርፋማነቱ ወይም ደግሞ ፕሮፊታቢሊቲ መመርመር በእጅጉ አስፈላጊ ነው። ስለሆነም እናንተ የግዥና ሽያጭ ውሳኔያችሁ ትርፍን መሰረት ያደረገ ነው ወይስ የተቋሙን ትርፋማነት የሚለውን እስኪ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ድሮፕ አድርጉልኝ። ሌላም በዚህ ጉዳይ ላይ ቪዲዮ ቢሰራልን ብላችሁ የምታስቡት ሀሳብ አስተያየትም ካለ በኮሜንት ሴክሽን ላይ ብታጋሩኝ መልሼ የምመልስ ይሆናል። ለአሁኑ እዚህ ላይ ጨርሳለሁ። ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንድታረጉት፣ ሼር እንድታረጉት በአክብሮት እየጋበዝኩኝ ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ አሁንም በአክብሮት ነው የምጋብዘው። ለነበረን ቆይታ በእጅጉ አመሰግናለሁ። ታንኪዩ